እግር ኳስ በታክቲክ ብቻ ሳይሆን በስነ ልቦና ጦርነትም ጭምር እንደሆነ ያስመሰከረ፣ የሚወዱትም የሚጥሉትም ግን ችላ ሊሉት የማይችሉት ታላቅ ሰው። አንዳንዶች የታክቲክ ሊቅ ይሉታል፣ ሌሎች ደግሞ የእግር ኳስ ጠላት። እሱ ግን ራሱን ልዩ ሰው ለስፔሻል ዋን ብሎ ሰይሟል። ዛሬ ስለ ጆዜ ሞሪኒዮ የልዩ ሰው የስፔሻል ዋን ሙሉ የህይወት ታሪክ ከተርጓሚነት እስከ ዓለም ገናና አስገራሚ ህይወት ጉዞ፣ ስለ ታሪካዊ ስኬቶች፣ ስለ ንትርኮቹና ወደ መጀመሪያ ቤቱ ቤኔፊካ ስላደረገው አስገራሚ መመለስ በዝርዝር እንመለከታለን። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በጥር 26 1963 በፖርቱጋል ሴትባል ሲወለድ ነው። አባቱ ፊሊክስ ሞሪኒዮ ዝነኛ ግብ ጠባቂ ቢሆንም ጆዜ ግን እንደ ተጫዋች ብዙም አልተሳካለትም። ነገር ግን የእግር ኳስ አእምሮ ከሜዳ ተጫዋችነት ይልቅ ለስልጠና የተፈጠረ ነበር። በታዋቂው ቦቢ ፐርሰን ስር በተርጓሚነት በመጀመር በባርሴሎናና በፖርቶ የእግር ኳስ ጥበብን ተማረ። ብዙዎች ተርጓሚው አንድ ቀን ዓለምን ይገዛል ብለው አልገመቱም ነበር። በቤኔፊካ በ2000 ይዘው ለመጀመሪያ ጊዜ የአሰልጣኝነትን የመሪነት ጉዞ ተጀመረ። ቆይታው ለአጭር ጊዜ ለ9 ጨዋታዎች ብቻ ሲሆን ስፖርቲንግ ሊዝበንን 3-0 አሸንፈው እንደወጡ የክለቡ ፕሬዝዳንት ኮንትራት ሊያራዝሙላቸው ፈቃደኛ ባለመሆናቸው ወዲያውኑ ስራቸውን በገዛ ፈቃዳቸው ለቀቁ። ከ2001 እስከ 2002 ዩኒዮ ዴሌሪያ የተባለውን ክለብ ይዘው ትንሽ የተባለውን ክለብ በሊጉ 3ኛ ደረጃ ላይ በማስቀመጥ ወደ አውሮፓ ውድድር አሻገሩ። ውጤታማ ከመሆናቸው የተነሳ በ2002 የውድድር ዓመቱ አጋማሽ ላይ ለዚህ ክለብ እኔ እበዛለሁ በሚል ስሜት ወደ ፖርቶ ተወሰዱ። በ2002 የፖርቶ ድንቅ ስራና የስፔሻል ዋን መፈጠር ጅማሮ ነበር። በ2003 የአውሮፓ ካፕና በቻምፒዮንስ ሊግ በ2004 በማሸነፍ አውሮፓን ጉድ ያስባሉበት ታሪክና በአውሮፓ በሰፊው የታወቁበት አጋጣሚ የተፈጠረው በዚሁ ክለብ ነው። ጆዜ ሞሪኒዮ በ2004 ፖርቶን ይዞ በቻምፒዮንስ ሊግ ማንቸስተር ዩናይትድን በኦልድ ትራፎርድ ሲያሸንፍ ከቤንች ተነስተው የሜዳውን መስመር ተከትለው በኦልድ ትራፎርድ ሳር ላይ የሮጡበት ታሪክ ዛሬም አይረሳም። በዚያው ዓመት ፖርቶን የቻምፒዮንስ ሊግ ሻምፒዮን አደረገ። ዓለም አዲስ ንጉስ አገኘች። በፖርቶ ያሳዩት ውጤት ተከትሎ በ2004 ክረምት ወደ ቼልሲ አመራ። በመጀመሪያው ጋዜጣዊ መግለጫ ላይ አም ዘ ስፔሻል ዋን እኔ ልዩ ነኝ በማለት የእንግሊዝን ሚዲያ አነጋጋሪ በሆነ መልኩ ተቀላቀለ። ለ50 ዓመታት የናፈቀውን የፕሪሚየር ሊግ ዋንጫ በሁለት ተከታታይ ዓመት ለሰማዮቹ አስረከበ። በ2004-2005 ዓመት አብሮ ኮሚኒቲ ሺልድ እና በ2006-2007 ኤፍኤ ካፕ አብሮ በማንሳት በሁለት ዓመት 4 ዋንጫዎች ለሰማዮቹ ሰጡ። 2010 የሞሪኒዮ ወርቅ ዘመን ነበር። ከኢንተር ሚላን ጋር 3 ዋና ዋንጫዎችን ትሪብል በአንድ ዓመት በማሸነፍ የጣሊያንን እግር ኳስ ታሪክ ቀየረ። በቻምፒየንስ ሊግ ግማሽ ፍጻሜ ባርሴሎናን በአስገራሚ ታክቲክ ይባስ ብሎ 80 ደቂቃ በ10 ሰው ተጫውተው ካሸነፉ በኋላ በካምፕ ኑ ሜዳ መካከል እጃቸውን ቀስረው በደስታ የሮጡበት ሁኔታ ጨዋታውን የበለጠ የማይረሳ አድርጎታል። በመቀጠልም ወደ ሪያል ማድሪድ በማምራት የባርሴሎናን የበላይነት በመስበር ላሊጋውን በሪካርድ 100 ነጥብና 121 ግቦች አሸነፈ። ከባርሴሎና ጋር በነበረው ሱፐር ካፕ ጨዋታ በተፈጠረ ግርግር የባርሴሎናውን ረዳት አሰልጣኝ አይን በጣታቸው የወጉበት አሳፋሪ ክስተትም ተፈጥሮ ነበር። በማድሪድ ቆይታው ላሊጋውን በሪካርድ 100 ነጥብ ቢያሸንፍም ከኢከር ካሲያስ እና ከሰርጂዮ ራሞስ ጋር የነበረው ግጭት የክለቡን ቤት ለሁለት ከፍሎት ነበር። ኢከር ካሲያስ የሪያል ማድሪድ እና የስፔን ብሔራዊ ቡድን አምሳያ አይከን ነበር። ተጠባቂው ከባርሴሎና ተጫዋቾች እንደ ዣቪና ኢኒስታ ጋር የነበረው ወዳጅነት ሞሪኒዮን አበሳጫቸው። ባርሴሎና ጠላታችን ነው፣ ከጠላት ጋር ወዳጅነት የለም የሚል አቋም ነበራቸው። ካሲያስንም ሰላይ በማለት ከሰሱትና ወደ ቤንች አወረዱት። ሰርጂዮ ራሞስ ከካሲያስ ጎን ስለነበር እሱም አልቀረለትም። ጆዜና ክርስቲያኖ ሮናልዶ ሁለቱም ፖርቱጋላውያን ቢሆኑም በሪያል ማድሪድ ቆይታቸው በመጨረሻ ላይ ግንኙነታቸው ተበላሽቶ ነበር። ከመናገርና ከመተቸት የማይወዝኑት ፖርቱጋላዊ ሮናልዶ በመከላከል ረገድ ለቡድኑ አይረዳም ብለው በይፋ ተቹት።
ሮናልዶ ደግሞ በአጨዋወታቸው ደስተኛ አልነበረም። ሞሪኖ ከማድሪድ እንዲለቁ አንዱ ምክንያት ይኸው ከሶስቱ የማድሪድ ተጫዋቾች ጋር የገቡት ሰጣ ገባ ነበር። ከማድሪድ ከወጡ በኋላ እውነተኛው ሮናልዶ ዘሪን ሮናልዶ ብራዚላዊ ናዛሪዮ ነው በማለት ክርስቲያኖን ዝቅ ለማድረግ ሞክረዋል። ለሁለተኛ ጊዜ ወደ ቼልሲ ተመልሰው ከ2013 እስከ 2015 በመቆየት ለሶስተኛ ጊዜ የፕሪሚየር ሊግ ዋንጫን ወደ ስታንፎርድ ብሪጅ መለሱ። አርሰን ቬንገርን የሽንፈት ስፔሻሊስት ኢን ዘ ፔለር ብለው የሰደቡትና የቡድኑን ዶክተር ኤቫ ካርኖንን በኤዴን ሃዛርድ ጉዳት ምክንያት ከሜዳ ያባረሩበት አወዛጋቢና የማይረሳ ክስተት ነበር። ከማንቸስተር ዩናይትድ ጋር 2016 እስከ 2018 ቆይተው የዩሮፓ ሊግና ሊግ ካፕን ሚኒትሪቪል አሸነፉ። ይህም ከፈርጉሰን በኋላ ዩናይትድ ያገኘው ትልቁ ስኬት ነው። ሞሪኖ ፖግባ ለቡድኑ የሚሰጠው ግዳጅ ላይ ትኩረት እንደማያደርግና ከጨዋታ ይልቅ ለማህበራዊ ሚዲያና ለፀጉር ስታይሉ ቅድሚያ እንደሚሰጥ ያምኑ ነበር። ልምምድ ሜዳ ላይ በካሜራ ፊት ሲጨቃጨቁ ታዩ። ፖግባን የክለቡ ቫይረስ ብለው እንደጠሩት ይናገራል። በመጨረሻም ፖግባ የቡድኑ ምክትል አምበልነቱን እንዲነጠቅ ተደረገ። ሞሪኖ የሉክ ሾውን የአካል ብቃትና ታክቲካዊ ግንዛቤ ያለማቋረጥ ይተቹ ነበር። አንድ ጊዜ ሉክ ሾው ጥሩ ተጫውቶ ሲወጣ ሞሪኖ እንዲህ አሉ፣ በጣም ጥሩ ተጫውቷል፣ ግን የተጫወተው በእኔ አእምሮ ነው። እኔ በሜዳው ዳር ቆሜ ምን ማድረግ እንዳለበት ስነግረው ነበር። ማለትም ተጫዋቹ ራሱን ችሎ የማሰብ ብቃት የለውም ማለታቸው ነበር። ከዩናይትድ የለቀቁበትን ሁኔታ ሲያስታውሱ አመፀኞች አድመው አስባረሩኝ ይላሉ። ቶተንሃምን ከ2019 እስከ 2021 ለሁለት ዓመት አሰልጥነው ቡድኑን ወደ ሊግ ካፕ ፍጻሜ አደርሰው የፍጻሜው ጨዋታ ሊደርስ 6 ቀናት ሲቀሩ ከስራ መባረራቸው የማይረሳ ክስተት ነበር። የጣሊያኑን ሮማ ከ2001 እስከ 2004 ይዘው ኮንፈረንስ ሊግን በማሸነፍ በሮማ ከ60 ዓመት በኋላ የአውሮፓ ዋንጫ በማምጣት ትልቅ ስኬት አስመዘገቡ። የአውሮፓ ሊግ ፍጻሜ ላይ በዳኛው ውሳኔ ተበሳጭተው ከጨዋታ በኋላ ዳኛውን በመኪና ማቆሚያ ጠብቀው የሰደቡት የማይረሳ ክስተት ነበር። በ2024 ፌነርባቼን በመያዝ የቱርኩን ሊግ ተወዳጅነትና ተመልካች እንዲጨምር አድርገውት ነበር። ሴፕቴምበር 29 2024 በቱርክ ሱፐር ሊግ በፌነርባቼና አንታላፖያ መካከል በተካሄደው ጨዋታ በላፕቶፕ ኮምፒውተራቸው ላይ የዳኝነት ስህተት ነው ብለው ያመኑትን ምስል ለካሜራው ከፍ አድርገው በማሳየታቸው ቢጫ ካርድ የተሰጡበት አዝናኝ ድራማ ተፈጠረ። ብዙም ሳይቆይ የቱርክን ክለብ ለቀው ወደ ትውልድ ሀገራቸው በመመለስ ቤኔፊካን ያዙ። 25 ዓመት በኋላ ሞሪኖ ወደ መጀመሪያ ቤቱ ቤኔፊካ ወደ ቤት መመለስ ሪተርን ቱ ሆም በሚል የፈጠረው ስሜት በፖርቱጋል ሚዲያዎች ከፍተኛ ሽፋን አግኝቷል። እዚህ የመጣሁት ታሪክ ለመናገር ሳይሆን እንደ አዲስ ታሪክ ለመጻፍ ነው በማለት ጉዞውን ጀምሯል። አዲሱ ሞሪኖ ረጋ ያለ ለአባትነት የቀረበና የፖርቱጋልን እግር ኳስ እንደገና ለማንገስ ቆርጦ የተነሳ ይመስላል። ሞሪኖ ዓለምን ዞረው ወደ መጀመሪያ ቤታቸው ተመልሰዋል። ጆዜ ሞሪኖ ከታክቲክ ዕውቀታቸው ባልተናነሰ ከተቀናቃኝ አሰልጣኞች ጋር በሚያደርጉት የቃላት ጦርነትና በጋዜጣዊ መግለጫዎች ላይ በሚናገሯቸው አስቂኝና ጠንካራ ንግግሮች ይታወቃሉ። ሞሪኖ ፔፕ ጋርዲዮላ የእሳትና ውሃ ፉክክር። ይህ ፉክክር በ21ኛው ክፍለ ዘመን የእግር ኳስ ታሪክ ትልቁ የአሰልጣኞች ፉክክር ነው። ፉክክሩ የሁለት ሰዎች ግጭት ብቻ ሳይሆን የሁለት ተቃራኒ ፍልስፍናዎች ጦርነት ነበር። ሁለቱም በባርሴሎና አብረው ሰርተዋል። ሞሪኖ ረዳት አሰልጣኝ ተርጓሚ ሲሆኑ ፔፕ ደግሞ ተጫዋች ነበር። ነገር ግን በ2008 ባርሴሎና ሞሪኖን ትቶ ፔፕን ሲሾም ቅራኔው እንደተጀመረ ይነገራል። ፔፕ በቲኪ ታካ ኳስ ተቆጣጥሮ መጫወት፣ ማጥቃትና ውበት ያለው እግር ኳስ ሲጫወት፣ ሞሪኖ አንቲ ፉትቦል፣ መከላከል፣ መረበሽ፣ የአካል ብቃትና የመልሶ ማጥቃት ይጫወታል። ኤል ክላሲኮ ሪያል ማድሪድ እና ባርሴሎና ፉክክር ጣራ የነካው ከ2010 እስከ 2012 ባለው ጊዜ ሞሪኖ ማድሪድን ይዘው ፔፕን ለመቅጠም በሄዱበት ወቅት ነው።
ጨዋታዎቹ በእግር ኳስ ብቻ ሳይሆን በብጥብጥ በካርድና በስድብ የተሞሉ ነበሩ። ሞሪኖ የፔፕን ቡድን ለማሸነፍ ሜዳ ላይ ሳሩን እንዲረዝምና ውሃ እንዳይጠጣ እስከ ማድረግ ደርሰው ነበር። ሁለቱም ወደ እንግሊዝ ዩናይትድ እና ሲቲ ከመጡ በኋላ ግን ግንኙነታቸው በመጠኑ ረገብ ብሎ መከባበር የታየበት ነበር። ከፔፕ ጋርዲዮላ በበለጠ ሞሪኖ ከአርሰናሉ አሰልጣኝ አርሰን ቪንገር ጋራ የነበራቸው ፉክክር ወደ ግል ጥላቻ ያደላ ነበር። ሞሪኖ ቪንገርን ስለ ቼልሲ ብዙ ያወራሉ ብለው ሲወቅሱ እሱ እኮ የሌሎችን ቤተሰብ በመስኮት በኩል እንደሚያይ አጮልቆ ተመልካች ነው፣ ስለራሱ ቤት ሳይሆን ስለሌሎች ማየት ይወዳል ብለው ሰድበዋቸው ነበር። በተለይ በ2014 ቪንገርን ቼልሲን ዋንጫ እንዳያጡ ፈርተዋል ብለው ሲተቹ ሞሪኖ ምላሽ ሰጡ። እኔ ዋንጫ ማጣትን እፈራለሁ፣ ቪንገር እኮ የሽንፈት ስፔሻሊስት ነው። እኔ በቼልሲ 8 ዓመት ዋንጫ ባላገኝ ኖሮ ተመልሼ ወደ ለንደን አልመጣም ነበር ብለዋል። በ2014 ስታንፎርድ ብሪጅ ላይ በተደረገ ጨዋታ አርሰን ቪንገር በንዴት ወደ ሞሪኖ ሄዶ የቴክኒካል ክልላቸውን ጥሰው ገፍተዋቸዋል። ሞሪኖ ጋዜጣዊ መግለጫ ፕሬስ ኮንፈረንስ ላይ ጋዜጠኞችን በመቆጣጠር እና አጀንዳ በመቅረጽ ወደር የላቸውም። ብናገር ችግር ውስጥ እገባለሁ፣ ትልቅ ችግር፣ ስለዚህ ማውራት አልፈልግም። I prefer not to speak. If I speak, I am in big trouble. ይህ ንግግር በአሁኑ ጊዜ በማህበራዊ ሚዲያ ሜም በስፋት ይታወቃል። በማንቸስተር ዩናይትድ እያሉ በቶተንሃም 3-0 ተሸንፈው ሲወጡ ጋዜጠኞች ጥያቄ አበዙባቸው። ሞሪኖ 3 ጣታቸውን እያሳዩ በንዴት እንዲህ አሉ፣ ይህ ምን እንደሆነ ታውቃላችሁ? ውጤቱ 3-0 ነው። ግን ደግሞ ይሄ 3 ጣት እኔ ብቻዬን ያሸነፍኩት የፕሪሚየር ሊግ ዋንጫ ቁጥር ነው። በሊጉ ካሉ 19 አሰልጣኞች ድምር የኔ ይበልጣል። ስለዚህ ክብር 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 ብለው ጥለው ወጡ። በስፔን ሪያል ማድሪድም እያሉ ሁሉም ሰው እንደማይወዳቸው ሲጠየቁ ክርስቶስም ቢሆን ሁሉንም ሰው ማስደሰት ካልቻለ እኔ እንዴት እችላለሁ ብለውም ነበር። በቅርቡ የሮማ አሰልጣኝ እያሉ ተቺዎችን ዝም ለማሰኘት በዘመናችን ብዙ የእግር ኳስ አልበርት አንስታይኖች አሉ፣ እነሱ ከሜዳው ይልቅ ከኮምፒውተር ላይ ሆነው ጨዋታዎችን ያውቃሉ በማለት ተሳለቁ። ሞሪኖ ያለው ጦርነት አይኖርም። ከፔፕ ጋርዲዮላ ጋር የነበረው የእሳትና ውሃ ፉክክር ለአርሰን ቪንገር የሰጠው የሽንፈት ስፔሻሊስት የሚለው ስም እና ለጋዜጠኞች ሪስፔክት እያሉ የጮሁበት አጋጣሚዎች እሱን ልዩ ያደርጉታል። አንድ ተጫዋች ከቡድኑ በላይ ራሱን ካስቀደመ ወይም ትዕዛዝ ካላከበረ ጠላት አድርገው ይፈርጁታል። ይሁን እንጂ እንደ ዲዲየር ድሮግባ፣ ፍራንክ ላምፓርድ፣ ዊስሊ ስናይደር እና ዝላታን ኢብራሂሞቪች ያሉ ተጫዋቾች ለሞሪኖ ያላቸው ክብር እጅግ ከፍተኛ ነው። ለሱ ስንል እንሞታለን እስከ ማለት ደርሰዋል። ስድስት ቋንቋዎችን አቀላጥፎ የሚናገረው ይህ ሰው ለተባበሩት መንግስታት የምግብ ፕሮግራም አምባሳደር በመሆን ሰብአዊ ስራዎችን ይሰራል። የጆዜ ሞሪኖ የሜዳ ላይ ጠንካራና አነጋጋሪ ባህሪ በቤተሰቡ ዘንድ ሲታይ ፍጹም የተለየ ነው። ሞሪኖ ከባለቤታቸው ማቲያል ትሪያታኒ ጋር የተገናኙት ገና በ10ዎቹ ዕድሜ ክልል እያሉ በፖርቱጋል ሴቶዋል ከተማ ነው። በ1989 ጋብቻቸውን የፈጸሙ ሲሆን ማቲልዳና ጆዜ ሞሪኖ የተባሉ 2 ልጆች አሏቸው። ሞሪኖ ስለ ባለቤታቸው ሲናገሩ በቤታችን ውስጥ እውነተኛዋ አሰልጣኝ እሷ ናት ይላሉ። ሞሪኖ በሜዳ ላይ ስፔሻላን ቢሆኑም ከሜዳ ውጪ እጅግ ብልህ ሰው ናቸው። ፖርቱጋልኛ፣ ስፓኒሽ፣ ካታላን፣ እንግሊዝኛ፣ ፈረንሳይኛ እና ጣሊያንኛ ቋንቋዎችን አቀላጥፈው ይናገራሉ። ይህ ችሎታቸው ከተጫዋቾቻቸው ጋር በቀጥታ እንዲግባቡ ይረዳቸዋል። የተባበሩት መንግስታት የዓለም ምግብ ፕሮግራም ወርልድ ፉድ ፕሮግራም አምባሳደር በመሆን ይሰራሉ። በተለይ በረሃብ ለሚጠቁ ህጻናት እርዳታ በማሰባሰብ ረገድ ንቁ ተሳትፎ አላቸው።
ሞሪኒዮ ካቶሊክ አማኝ ናቸው። በእግዚአብሔር አምናለሁ፣ ሁልጊዜም እጸልያለሁ ይላሉ። ከጨዋታ በፊት የቤተሰባቸው ፎቶግራፍ መሳምና መጸለይ ልማዳቸው ነው። ትልቅ የሆነ የሰዓትና የልብስ ፍቅር አላቸው። ሞሪኒዮ ለአለባበስ ስታይል ትልቅ ትኩረት ይሰጣሉ። በተለይ የረጅም ኮት እና የቅንጦት ሰዓቶችን አፍቃሪ ናቸው። አባታቸው በ2017 ሲያርፉ ሞሪኒዮ በማንቸስተር ዩናይትድ ቆይታቸው ወቅት ነበር። ይህ ክስተት በሕይወታቸው ላይ ትልቅ ሐዘን የፈጠረ ሲሆን አባታቸው ሁልጊዜም የእግር ኳስ መመሪያቸው እንደነበሩ ይናገራሉ። ሞሪኒዮ ለንደን ውስጥ ሲኖሩ ብዙ ጊዜ በመንገድ ላይ ብቻቸውን ሲራመዱ፣ ግሮሰሪ ሲገቡ ወይም ቡና ሲጠጡ ይታዩ ነበር። እኔ ቤት ውስጥ ስሆን አሰልጣኝ አይደለሁም፣ እኔ ተራ ባልና አባት ነኝ። ልጆቼን ትምህርት ቤት ማድረስ፣ ከባለቤቴ ጋር መገበያየት ደስ ይለኛል በማለት የግል ሕይወታቸውን ከዝናቸው ለይተው ለማየት እንደሚሞክሩ ገልጸዋል። በአጠቃላይ ሞሪኒዮ በሜዳ ላይ አንበሳ ቢመስሉም በቤታቸው ውስጥ ግን በጣም ትሁት፣ ለቤተሰቡ ታማኝና ጸጥ ያለ ሕይወትን የሚመርጡ ሰው ናቸው።